ቪዲዮው የሚጀምረው ተመልካቾቻችን በሚያስደምም ትዕይንት ነው። የዙፋኑ ትክክለኛ ወራሽ መሆኑን ያወቀው ጀግናው ማሂንድራ ባሁባሊ ህዝቡን ከአምባገነኑ በላልዴቭ የጭቆና አገዛዝ ነፃ ለማውጣት ወደማይቀረው ታላቅ ጦርነት ውስጥ ሲገባ እንመለከታለን። ታሪኩ ወደ ኋላ ተመልሶ ቀጣዩ የግዛት ዘመን ሰላምና በረከት የሞላበት እንዲሆን ንግስቲቱ እናት ሽፍጋኝ በባዶ እግሯ 50 ኪሎ ሜትር በመጓዝ የሽፍን ስነ ስርዓት ለመፈጸም ጉዞ ጀመረች። ጉዞ ላይ ሳለች በድንገት ድንጋጤ ተፈጠረ። በትልቅ ድንጋጤና ግርግር ውስጥ እንኳን ንግስት እና ሽፍጋሚ የያዘችውን ችቦ ሳታወርድና እምነቷን ሳታጠፋ ጉዞዋን ቀጠለች። በዚያም ቅጽበት አንደኛው ዞም ቁጣ ውስጥ ገብቶ ወደ እሷ ሲመጣ ባሁባሊ በሚገርም ፍጥነትና ጀግንነት አንድን ትልቅ ጋሪ በመጠቀም ዝሆኑን በመግፋት እናቱን ከአደጋ የታደገ ሲሆን፣ ሽፍጋሚም ስነ ስርዓቱን በሚገባ እንድትጨርስ ረዳት። እሳቱን ካቃጠለች በኋላ ለልጇ ቀስ ሰጠችው። እሱም በዝሆኑ ጀርባ ላይ ሆኖ ኢላማውን መታ። በሚቀጥሉት ቀናት ባሁባሊ በእግር ጉዞ የደከመችው እናቱን በፍቅር ይንከባከባል። ሽፍጋሚ ካገገመች በኋላ ባሁባሊ ማሂሽመቲ ሀገሩን ለመጠበቅና ወታደራዊ ተግባሩን ለመፈጸም ወደ ስራው ተመለሰ። የእሱ ደግነትና ለህዝቡ ያለው ጥልቅ ፍቅር በህዝቡ ዘንድ ይበልጥ ተወዳጅ እንዲሆን አደረገው። ይህ ተወዳጅነት ግን የቢጃላ ዴቪን ቅናትና ቁጣ ቀሰቀሰ። ቢጃላ ዴቪ ሚስቱ የራሱን ልጅ በላል ዴቭን ከመምረጥ ይልቅ ባሁባሊን የዙፋኑ ወራሽ ማድረጓ ፈጽሞ አልተዋጠለትም። ጥላቻው ከመጥናቱ የተነሳ ልጁ በላልዴቭ ንግስት እናቱን እንዲገድላት ጭምር መከረው። ቢጃላ ዴቪ ታላቅ ወንድም ስለነበር ዙፋኑ ለእሱ እንደሚገባው እና የባሁባሊ አባት መንጠቁን በማሰብ ሁልጊዜ ያማርራል። ካታፓ ግን ዙፋኑ ያልተሰጠው በአካል ጉዳት ሳይሆን በአእምሮውና በባህሪው ውስንነት እንደሆነ በድፍረትና በንግግር ያስረዳዋል። የባሁባሊ ዘውድ ከመጫኑ ጥቂት ቀናት ቀደም ብሎ ሽፍጋሚ ለልጇ የሚመጥንና የወደፊት ንግስት የምትሆን ሚስት መፈለግ ጀመረች። ባሁባሊ ደግሞ አዳዲስ ባህሎችን እንዲማርና አገሩን እንዲያውቅ ወደ ተለያዩ ክፍለ ሀገራት እንዲጓዝ አዘዘችው። በዚህ ጉዞ ላይ ታማኙ ካታፓ አብሮት እንዲሆን ተደረገ። አንድ ቀን በወንዝ ዳርቻ ላይ ፈረሳቸውን ሊያጠጡ ሲቆሙ በደርዘን የሚቆጠሩ አስከሬኖች በወንዙ ላይ ሲንሳፈፉ ተመለከቱ። ካታፓ ይህ አሰቃቂ ጭፍጨፋ በመንደሩ ላይ ጥቃት በሰነዘሩ ጨካኝ ሽፍቶች እንደተፈጸመ ወዲያውኑ ተረዳ። ወደ ሌላ መንደር ሲደርሱ ሽፍቶች መንደሩን በግርግር ሲወሩና ህዝቡን ሲያሰቃዩ ተመለከቱ። የመንደሩ ወንዶች ለመከላከል መሳሪያዎቻቸውን ቢያነሱም አልቻሉም ነበር። ሽፍቶቹ ልዕልቷን ዴቪሲናን ለመያዝ ሲሞክሩ፣ እሷ ግን የሚገርም የሰይፍ ብቃትና ጀግንነትን አሳየች። መጋረጃዋን ተጠቅማ ጠላቶቹን ስታጠቃ የተመለከተው ባሁባሊ በውበቷና በጀግንነቷ ወዲያው ተማረከ። ባሁባሊ እና ካታፓ ወደ ጫካው ገብተው ወራሪዎቹን መዋጋት ጀመሩ። ሆኖም ባሁባሊ በዴቪሲና ውበት ከመመሰጡ የተነሳ ካታፓ በጠላቶቹ ተይዞ እርዳታ ሲጠይቀው እንኳ አልሰማም ነበር። ካታፓ ሊገደል ሲል ግን ባሁባሊ አንድ ትልቅ ዛፍ በመቁረጥ ሽፍቶችን መታና ጓደኛውም ካታፓን አተረፈ። ከዚያም የዴቪሲናን ልብ ለማሸነፍ እንዲረዳው ካታፓን አጥብቆ ለመነው። ከጦርነቱ በኋላ ካታፓ ወደ ልዕልቷ ቀርቦ ባሁባሊ በቤተሰቡ የተናቀና መጠለያ የሚፈልግ ምስኪን የወንድሙ ልጅ እንደሆነ ዋሸላት። ዴቪሲናን በቤተ መንግስት ውስጥ እንዲሰራና ዘበኛ እንዲሆን ስልጠና እንደምትሰጠው ነገረችው። ቤተ መንግስት ሲደርሱ ዴቪሲና ወታደራዊ ስልጠናን ቀጠለች። ምንም እንኳን ምርጥ ቀስት ተኳሽ ብትሆንም በአንድ ጊዜ 2 ቀስቶችን መተኮስ ግን ተቸግራ ነበር። በግቢው ውስጥ ኩምራ ቨርቫን ለባሁባሊ የሰይፍ አጠቃቀም ሊያስተምረው ቢሞክርም ባሁባሊ ግን ምንም እንደማያውቅ ሆኖ ይቀርባል። ሆኖም በልዕልቷ ውበት ተመስጦ ሳለ ሳያውቀው አንድን ትልቅ የዛፍ ግንድ ለ2 ሰበረው። ካታፓ ግን የባሁባሊ ማንነት እንዳይታወቅ ሲል ክብሩን ለቨርማ ሰጠው። በሚቀጥለው ቀን ልዕልቷ ሰብል የሚያጠፉ የዱር እንስሳቶችን ለማደን ወደ እርሻ ቦታ ስትሄድ ባሁባሊ አብሮ እንዲሄድ አዘዘች። ቨርማ እና ልዕልቷ ማን ብዙ አውሬ ያድናል በሚል ተፎካከሩ። ዴቪሲና ቨርማ የዱር አደኑን በትክክል ሲመታ ስታይ በጣም ተገረመች። ይህ ግን ባሁባሊ በድብቅ ያደረገው እርዳታ ነበር። ቨርማ የልዕልቷን ቀስቶች አቅጣጫ በማስቀየር አውሬዎቹን ብቻውን የገደለ መሰለ። ይህ ግን በዴቪሲና ዘንድ ትልቅ ጥርጣሬን ፈጠረ። የባሁባሊ እጆች ስትመለከት የታላቅ ተዋጊ ምልክቶች አየች። እሱን ለመፈተሽ ስትል ከዱር በሬ ጋር እንዲታገል አደረገችው። ባሁባሊ ግን ሆን ብሎ በበሬ ተመታ። ዴቪሲና ወዲያውኑ ልታክመው ሮጠችና አስፈላጊ ሕክምና እስኪደረግለት ድረስ ከጎኑ አልተለየችም። ጥቂት ቀናት አለፉ። በላልዴቭ ወንድሙ በኩንታላ መንግስት ውስጥ መሆኑን ዜና ደረሰው። ባሁባሊ ልዕልቷን እንደወደዳትና ፎቶዋን ሲያይ በላልዴቭ እሷን በመንጠቅ ወንድሙን ለማሳዘን እቅድ አወጣ። ሽፍጋሚ ልጇ ዴቪሲናን ገና አታውቅም ነበር። በላልዴቭ ግን ስለ ልጅቷ ማሰብ ማቆም እንደማይችልና እሷን ማግባት እንደሚፈልግ ለእናቱ በሐሰት ነገራት።
ሽፍጋሚ ለገዛ ልጇ ዙፋኑን ባለመስጠቱ የጥፋተኝነት ስሜት ስለነበራት የኩንታላን ልዕልት ለእሱ እንደምታጋባው ቃል ገባች። ብዙ ጌጣጌጦችንና የጋብቻ ጥያቄን በጠቅላይ ሚኒስትሩ በኩል ላከች። ካታፓ ይህን ሲሰማ ንግስቲቱ ለባሆባሊ የመረጠቻት መስሎት በጣም ተደሰተ። ሆኖም ዴቭሲና በጌጣጌጥ ልትገዛኝ መሞከሯ ታላቅ ትዕቢት ነው በማለት ጥያቄውን በድፍረት ውድቅ አደረገችው። ሽፍጋሚን በዚህ ተቆጥታ በኩንታላ ላይ ጦርነት አወጀች። በዚያው ቅጽበት ባሆባሊ በዴቭሲና ቤተ መንግስት ውስጥ መሆኑን ሰማች። ቪጃላ ዴቪ ባሆባሊ ልዕልቷን ማርኮ እንደ እስረኛ ወደ ማሂሽመቲ እንዲያመጣት ትዕዛዝ እንዲሰጠው መከራት። በዚያ ምሽት ካታፓ ለባሆባሊ እናቱ ዴቭሲናን እንደመረጠችለት ግን ለበላልዴቭ መሆኑን ሳያውቅ ነገረው። ባሆባሊ ግን ልጅቷን እንድትወደው የሚፈልገው በዘውዱ ሳይሆን በማንነቱ ስለሆነ በዚህ ደስተኛ ነበር። ድንገት የጠላት ጦር ወደ ቤተ መንግስት ሲቃረብ ሰማና ዴቭሲናን ለመጠበቅ ወደ ክፍሉ አሮጠ። ቨርማ ግን ባሆባሊ ልዕልቷን ሊያጠቃ የመጣ መስሎት አጠቃው። ሆኖም ጥቃቱ ከጀርባው ለነበሩት ወራሪዎች እንደነበረ ቨርማ ወዲያውኑ ተረዳ። ባሆባሊ እና ካታፓ የጠላትን ጦር መከላከል ሲጀምሩ ቨርማ ደወል በመምታት ማስጠንቀቂያ ሰጠ። በጦርነቱ ወቅት የኩንታላ ንጉሥ የባሆባሊን እውነተኛ አስፈሪ ማንነት አወቀ። ቨርማ በቤተ መንግስት ውስጥ ከሴቶች ጋር ተደብቆ ሳለ ባሆባሊ እውነተኛ ተዋጊ እንዲሆንና እንዲጠብቃቸው አበረታታው። ባሆባሊ በሰጠው ድፍረት ቨርማ ጠላቶችን በመግደል ሴቶቹን አዳነ። በሌላ በኩል ዴቭሲና ወራሪዎቹን ለመከላከል ብትሞክርም በቂ ፍጥነት አልነበራትም። ልትሸነፍ ስትል ባሆባሊ ደረሰና በአንድ ጊዜ 3 ቀስቶችን በመተኮስ ጠላቶቹን አረገፋቸው። በአንድ ጊዜ ብዙ ቀስቶችን እንዴት መተኮስ እንደምትችል በሚገርም የፍቅር ስሜት ውስጥ ሆኖ አስተማራት። ከዚያም የሚቃጠል ቀንድ ያላቸውን በሬዎች በመጠቀም የጠላትን ጦር ድባቅ መቱ። ባሆባሊ ምንም እንኳን ለራሱ መንግስት ባይዋጋም ተአምራዊ ጀግንነቱን አሳየ። ባሆባሊ በሬዎቹን እንደ ጋሪ በመጠቀም ግድቡ ላይ ደረሰና ግድቡ እንዲፈርስ በማድረግ ወራሪውን ጦር በታላቅ ጎርፍ አጥለቀለቁ። የመንደሩ ሰዎች ሁሉ በእሱ ብቃት ተደነቁ። ካታፓም ባሆባሊ የመጣበትን እውነተኛ ምክንያትና ማንነቱን ለንጉሱ አስረዳ። ዴቭሲና የታላቁን ተዋጊ ልብ ማሸነፏን ስታውቅ በደስታ ተሞላች። ሆኖም በዚያው ቅጽበት ባሆባሊ ከእናቱ መልእክት ደረሰው። እሱም ዴቭሲና ማርኮ እንዲያመጣ የሚል ነበር። ዴቭሲና ክብሯን ከመስጠት ሞትን እንደምትመርጥ ገልጻ በችቦ አጠቃችው። ያኔ ነው ሁሉም ሰው እሱ ታላቁ ባሆባሊ መሆኑን ያወቁት። ባሆባሊ እናቱ ለእሱ የመረጠቻት መስሎት በስህተት እጇን ለጋብቻ ለመናት። ዴቭሲናም ተስማማች። እሱም በማንኛውም ሁኔታ እንደሚጠብቃት ቃል ገባላት። በሚቀጥለው ቀን ጥንዶቹ ወደ ማሂሽመቲ ጉዞ ጀመሩ። ካታፓ ለዴቭሲና ሁሉንም ነገር የስህተት ውጤት እንደሆነና እንዳትጨነቅ አበረታታት። ቤተ መንግስት ሲደርሱ ዴቭሲና ንግስቲቱን በመሳደቧ ይቅርታ ጠየቀች። ሽፍጋሚ እንደ አማች ተቀበለቻት። ሆኖም ንግስቲቱ የመረጠችላት ለበላልዴቭ መሆኑን ስታውቅ ዴቭሲና ባሆባሊን እንደወደደችና ልዕልት የምታገባውን ሰው ራሷ መምረጥ እንዳለባት በድፍረትና በኩራት ተናገረች። ሽፍጋሚ ስልጣኗ እንደተናቀ ተሰማትና ዴቭሲና እንድትታሰር አዘዘች። ባሆባሊ ግን በልዕልቷ ላይ ጉዳት የሚያደርስ ማንኛውም ሰው ቁጣዬን ይቀምሳል በማለት ተከላከለላት። ሽፍጋሚን ልጇ በዙፋኑና በዴቭሲና መካከል እንዲመርጥ አደረገችው። ባሆባሊ ያለምንም መንታት ዴቭሲና መረጠ። በዚያም ምክንያት የጦር አዛዥ ብቻ ሆኖ በላልዴቭ ንጉስ ሆነ። የዘውድ በዓል ቀን ባሆባሊ የወንድሙን ጋሪ ወደ ቅዱስ ዙፋን እየመራ ወሰደ። ባሆባሊ የጦር አዛዥ ሆኖ ሲሾም ግን ህዝቡ በታላቅ ድምፅና በሆታ ደገፉት። ይህም በላልዴቭ ላይ ትልቅ ቅናትን ፈጠረ። ብዙም ሳይቆይ ባሆባሊና ዴቭሲና ተጋቡ። ዴቭሲናም በቅርቡ አረገዘች። የልጁን መምጣት ለማክበር ግብዣ ተደረገ። ንግስት እናቱን መጥታ ባረከች። ሆኖም አሁንም በልጇ ላይ ቂም ይዛ ነበር። ንጉሱ በላልዴቭ ባሆባሊ ከሚስቱ ጋር ብዙ ጊዜ እንዲያሳልፍ በሚል ሰበብ ከጦር አዛዥነት ስፍራው አባረረው። ባሆባሊ ትዕዛዙን ቢቀበልም ዴቭሲና ግን ባሏ ንጉስ መሆን ነበረበት በማለት በቁጣ ተናገረች። ይህም የሽፍጋሚን ቁጣ ይበልጥ አባባሰው። ሱቱፓቲ የተባለው አዲሱ የጦር አዛዥ በቤተ መንግስት ውስጥ ባሉ ሴቶች ላይ ትንኮሳ ማድረስ ጀመረ። ልዕልቷን ሊነካት ሲሞክር ዴቭሲና የሰውየውን ጣቶች በጩቤ ቆረጠች። በዚህም ምክንያት ለፍርድ ቀረበች። ባሆባሊ ስለ ሁኔታው ሰምቶ ወደ ችሎቱ መጣና ሚስቱን ምን እንደተፈጠረ ጠየቃት። እውነቱን ሲሰማም የሱቱፓቲን አንገት ወዲያውኑ ቀላው። ይህ ድርጊት በዙፋኑ ላይ እንደተፈጸመ ክህደት ተቆጠረና ባሆባሊና ዴቭሲና ከቤተ መንግስት እንዲባረሩ ተደረገ። ባሆባሊ ከንጉሳዊ ቤተሰብ ቢወጣም ለማሂሽመቲ ሕይወቱን እንደሚሰጥ ተናገረ። ከቤተ መንግስት ሲወጣ ህዝቡ በታላቅ ክብርና ፍቅር ተቀበሉት። በሚቀጥሉት ወራት ባሆባሊ እንደ ተራ ሰራተኛ መስራት ጀመረ። ዴቭሲናም በዝቅተኛ ሕይወቱ ደስተኛ ነበረች። ባሆባሊ በብልህነቱ ለሰራተኞች ስራ የሚያቀሉ መሳሪያዎችን ፈጠረ። በላልዴቭ ወንድሙ በህዝቡ ዘንድ አሁንም እንደ ንጉስ መታየቱን በቅናት አቃጠለ። እሱን ለማስወገድ ገዳይ ላከ። ቨርማ ሊያስቆመው ቢሞክርም በህዝቡ ብዛት ተገፋ። ባሆባሊ ጥቃቱን
በሰላም አለፈ። በላልዴቭ ወንድሙን ለመግደል ትዕዛዝ መስጠቱን ሲሰማ ቪጂላ ዴቪ ልጁን ሊያቆመው ቢሞክርም በላልዴቭ አባቱን ጭምር እንደሚገድለው አስፈራራው። ቨርማ ይህንን ሰምቶ ቪጂላ ዴቪን ሊረዳው ሲሞክር አዛውንቱ በላልዴቭን መግደል ብቸኛው አማራጭ እንደሆነ አሳመነው። ቪጂላ ዴቪ ለቨርማ ምስጢራዊ መንገድ ከፍቶለት ወደ ንጉሱ ክፍል እንዲገባ አደረገው። ነገር ግን ይህ ሁሉ ወጥመድ ነበር። የቨርማ ጓደኞች ተገደሉ፣ እሱም በቪጂላ ዴቪ ተገደለ። ይህ ሁሉ የሆነው ባሆባሊ ወንድሙን ሊገድል እንደሞከረ ለማስመሰል ነበር። በላልዴቭ ንግስት እናቱን ጠርቶ ባሆባሊ ሊገድለው እንደላከ በሐሰት ከሰሰው። ሽፍጋሚ በድንጋጤ ውስጥ ወደቀች፣ ነገር ግን ባሆባሊ እንዲገደል አዘዘች። ይህ ግድያ ግን በህዝቡ ዘንድ አመፅ እንዳያስነሳ እንደ ድንገተኛ አደጋ መታየት ነበረበት። ከተፓ ይህንን ስራ እንዲሰራ ታዘዘ። እሱም ለዙፋኑ ታማኝ በመሆኑ እያለቀሰ ተስማማ። ባሆባሊ ከተፓ እየተቀጣ ነው ተብሎ ተዋሽቶለት እሱን ለማዳን ሮጠ። በዚያው ሰዓት ዴቭሲና የመጀመሪያ ልጇን እየወለደች ነበር። ባሆባሊ ከተፓ የታሰረበትን ቦታ ደርሶ ፈታው። ነገር ግን በብዙ ቀስቶች ተመታ። የጠላት ጦር እየመጣ ቢሆንም ባሆባሊ ጓደኛውን ጥሎ አልሄደም። ሁለቱ አብረው ሲዋጉ ከተፓ ከጀርባው ባሆባሊን በሰይፍ ወጋው። ባሆባሊ እንደ እውነተኛ ጀግና ሞተ። በላልዴቭ መጥቶ በወንድሙ አስክሬን ላይ እየዛተ ደስታውን ገለጸ። በዚያው ቅጽበት ንጉሱ ይህ ሁሉ ሴራ እንደነበረ ለከተፓ ነገረው። ከተፓም የሰራውን ትልቅ ስህተት ተረዳ። ወደ ቤተ መንግስት ሲመለስ ከተፓ ለሽፍጋሚ እንደታለለች ነገራት። ዴቭሲና አዲስ በተወለደው ልጇ ምክንያት ቤተ መንግስት ገባች። ከተፓም የሆነውን ነገራት። ቪጂላ ዴቪ ሕፃኑንና እናቱን እንዲገድሉ አዘዘ። ሽፍጋሚ እውነቱን ስታውቅ ዴቭሲናን ይቅርታ ጠየቀች። ልጇን በሐሰት በማስገደዷ ተጸጸተችና በህዝቡ ፊት የባሆባሊን ልጅ ማሂንድራ ባሆባሊ ንጉስ እንደሆነ አወጀች። በላልዴቭ እንዲገደልም አዘዘች። ሆኖም ቪጂላ ዴቪ ወታደሮቹን ልኮ ንግስቲቱንና ሕፃኑን እንዲገድሉ አዘዘ። ካታፓ ንግስቲቱን እንድታመልጥ ረዳት። ዴቭሲና ግን መሮጥ ስለማትችል እዚያው ቀረች። ሽፍጋሚ ሕፃኑን ይዛ ስትሸሽ በጀርባዋ ተመታ ወንዝ ውስጥ ወደቀች። በላልዴቭ በቁጣ የኩንታላ መንግስት አጠፋ። ሁሉም ሕፃኑ የሞተ ቢመስላቸውም አያቱ ሽፍጋሚ መስዋዕቱን አዳነችው። 25 ዓመት አለፈ። አሁን ማሂንድራ ባሆባሊ እናቱን አድኖ ዙፋኑን ለመንጠቅ ዝግጁ ሆኗል። ማሂንድራ እና ሰራዊቱ ወደ ማይሽመቲ ጉዞ ጀመሩ። በላልዴቭ ለጦርነት ተዘጋጀ። ዴቭሲና የታናሽ ወንድሙን የባላዴቭ ልጅ ጭንቅላት ይዛ ስትመጣ ሲያይ ደነገጠ። በላልዴቭ የወንድሙን ሞት እንደሚበቀል ቃል ገባና ጦርነቱን ጀመረ። በላልዴቭ ወጥመዶችን በመጠቀም ጠላቶቹን መታ። ከታፓም ተዋጊዎቹን መራ። በጦርነቱ ወቅት በላልዴቭ ዴቭሲናን እንደገና ማርኮ ወደ ቤተመንግስት ወሰዳት። ማሂንድራ ባሆባሊ እናቱን ለማዳን ሲሄድ ድልድዩ ተነሳ። በመቶዎች የሚቆጠሩ ቀስቶች ተተኮሱበት፣ ነገር ግን ከተፓና ሰዎቹ ተከላከሉለት። ማሂንድራ ባሆባሊ የዘንባባ ዛፎችን በመጠቀም ተዋጊዎቹን ወደ ቤተ መንግስት ውስጥ የመወርወር ዘዴ ፈጠረ። ተዋጊዎቹ በጋሻቸው ተጠባብቀው ወደ ቤተ መንግስት ገቡ። ድልድዩን የሚይዙትን ሰንሰለቶች ሰበረና ሰራዊቱን እንዲገቡ አደረገ። እናቱንም ነፃ ወጣት። ዴቭሲና ስርዓቱን ለመፈጸም ወደ መቅደሱ ጉዞ ጀመረች። ማሂንድራ ባሆባሊና በላልዴቭ የመጨረሻውን ፍልሚያ ጀመሩ። በላልዴቭ የማሂንድራን ሰይፍ ሰበረበት። በጦርነቱ ወቅት በላልዴቭ ትልቅ ድንጋይ ቢወረውርበትም ማሂንድራ አምልጦ ጠንካራ ጡንቻ አሳረፈበት። በላልዴቭ በሰንሰለት ሊያስቆመው ቢሞክርም ማሂንድራ ሰንሰለቱን ሰብሮ አመለጠ። ዴቭሲና ጉዞዋ እንዳትቀጥል ቪጂላ ዴቪ ድልድዩ እንዲቃጠል አዘዘ። ነገር ግን የንጉሱ ሐውልት ጭንቅላት ተሰብሮ የድልድዩን ቦታ ተካ። ዴቭሲናም ጉዞዋን ቀጠለች። ማሂንድራ ባሆባሊ በላልዴቭን በሰንሰለት አስሮ ደበደበው። ከዚያም ወደ እሳት ውስጥ ወረወረው። ዴቭሲና በራሷ ላይ የነበረውን ችቦ በመጠቀም ጠላቷን አቃጠለችው። የአምባገነኑ ንጉስ አገዛዝ አበቃ። ማሂንድራ ባሆባሊ የማሂሽመቲ ንጉስ ሆኖ በዙፋኑ ላይ ተቀመጠ። ቪዲዮውን ከወደዳችሁት ላይክ እና ሳብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በትህትና እንጠይቃለን። በሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩ።